በዛሬው ቪዲዮ በእስራኤል ሀገር አረብ እስራኤላውያን የሚኖሩበትን ሰፈር እንጎበኛለን። በዚሁ ከተማ ብዙ ሰው የማያውቀው ከመሬት በታች ወደሚገኝ አስፈሪ ዋሻ ውስጥ ገብተን ጀልባ እንቀዝፋለን። ስለዚህ ሚስጥራዊ ዋሻ ምንነት እንሰማለን። እንዲሁም መስጊድና ቤተክርስቲያን ግድግዳ የሚጋሩበትን አስደናቂ ቦታ እናያለን። ወደ ገበያው ጎራ ብለን የከተማው ህዝብ የሚሸምተውን እንጎበኛለን። እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ። ሰብስክራይብ በማድረግ የቻናሌ አባል ይሁኑ። ወደ ቪዲዮ አይ ጋይስ ዛሬ ደስ የሚል ቀን ነው። በጣም ሙቀቱ ተመልሷል። ብርድ ነበረ ባለፉት ወራቶች፣ አሁን ግን ሙቀቱ እየተመለሰ ነው እና እኔ ደግሞ ሙቀት እወዳለሁ። በጣም ደስ ብሎኛል። ግን ደግሞ ላበላብ ነው የምሆነው። በጣም ሲሞቀኝ አልችልም። ግን እኔ ሙቀት ይሻለኛል ምንም ቢሆን። በዛሬው ቪዲዮ እንደነገርኳችሁ መግቢያው ላይ በእስራኤል ሀገር አረብ እስራኤሎች በብዛት የሚኖሩበት ቦታ ነው የምንሄደው። ዛሬ ሁለት ከተሞች አሉ፣ ሉድና ራምሌ የሚባሉ ቦታዎች አሉ። እነሱን ከተሞች አስጎበኛችኋለሁ። በመጀመሪያ የምንሄደው ወደ ሉድ ነው ማለት ነው። ተከታተሉ ጋይስ፣ ሌትስ ጎ። ጋይስ የመጀመሪያው ሰፈር ሉድን እንየው። ሉድ ደርሻለሁ ማለት ነው። ሉድ ነው ያለሁት እና ሰፈሩ አክቹሊ አሁን የመጣሁበት ሰፈር አንዱ የሉድ አካል ነው። ሉድ በጣም ሰፊ ናትና ግን እቺ አካባቢ በቃ እንደምታዩት የሆነች በጣም ዘመናዊ የሚባል ከተማ አይደለም። ያ ታሪካዊ ነገር የሚመስላለው ግድግዳው ምናምን እንደምታዩት እና ይኸው እዚህ በየቦታው በአረብኛ ነው የተጻፈው ምናምን እንደምታዩት ከላይ። እዚህ አካባቢ በብዛት የአረብ እስራኤሎች ይኖራሉ ማለት ነው። እዚህ ጋር ደግሞ ሱቆች አሉ፣ ግን በጣም ብዙ ሱቆች የሉ። እዚህ ጋር የጎማ ምናምን መቀያየሮች፣ እዚህ ጋር ሱፐር ማርኬት አለ። እዚች ጋር የሆነች ጁስ ምናምን መሸጫ አለች። እዚህ ጋር ደግሞ የሴቶች ልብስ ምናምን መሸጫ አለ። እንደምታዩት ያምራል፣ የሙስሊሞች ልብስ ነው። ያ ደስ የሚል ሰፈር ነው። በጣም የሆነ ሞቅ ያለ ሰፈር አይደለም፣ ቅዝቅዝ ያለ የሆነ የድሮ የሚመስል ሰፈር ነው ይሄ አካባቢ ማለት ነው። ሙሉ ሉድ እንደዚህ አይደለም። በእርግጥ እቺ ቦታ ነች እንጂ ሉድ ሰፊ ነው በጣም፣ ከተማም ዘመናዊም ቦታ አለ እና እንደነገርኳችሁ የተለያዩ ማህበረሰቦች የሚኖሩባቸው ናቸው። ነገር ግን በብዛት የእስልምና እምነት ተከታዮች ወይም ደግሞ አረብ እስራኤሎች የሚኖሩበት ቦታ ነው ማለት ነው። እና በጣም ኢትዮጵያዎችም ይኖራሉ፣ ግን የተለያየ አካባቢ ነው ያሉት። እነሱ እዚህ አካባቢ አይደለም ያሉት፣ በሌላኛው ሰፈር ነው ያሉት። እዚህ ጋር መስጊድ አለ፣ ይህ መስጊዱ ነው። ከዛ ደግሞ እዛ ጋር ደግሞ የቅዱስ ጊዮርጊስ ቤተክርስቲያን አለ ማለት ነው። ከዛ ደግሞ እዛ ጋር ደግሞ የአይሁዶች ሲኖገግ አለ። ሲኖገግ ወይ የአይሁዶች ቤተክርስቲያን ማለት ነው። ሲኖገግ ነው የሚባለው፣ በዚህ ሀገር ቤተ ክህነት ይባላል። እዚህ ጋር መስጊድ ነው እንደምታዩት። በጣም ነው የሚገርመው ጋይስ፣ እያያችሁት ነው። አጠገብ ላጠገብ እኮ ናቸው። ይኸውላችሁ ይህ ደግሞ የመስጊዱ ኢንፎርሜሽን መሰለኝ፣ ግን በአረብኛ ነው የተጻፈው። ከላይ ሆሊ ፕሌስ ኢንትሪ ቱ ፎሪነርስ ኢዝ ፎርቢድን ይላል። ይኸውላችሁ የአይሁዶቹ ሲኖገግ ወይ ደግሞ የአይሁዶቹ ቤተክርስቲያን እዚህ ጋር አለ ማለት ነው። ከፊት ለፊት ታያችሁት ይሄ ነው። ከዛ እዚህ ጋር ይነሱ አለ። እዛ ጋር ቅድም ያሳየዋችሁ ቤተክርስቲያን አለ። ከዛ እዛ ጋር መስጊዱ አለ። እንደዚህ ስትመጡ ሶስቱም አንድ ቦታ ላይ ናቸው። በጣም የሚገርም ሰፈር ነው እግዚአብሔር። ጋይስ አሁን እዚህ ያለንን ጉብኝት ጨርሰን ወደ ሁለተኛው ሰፈር እንሄዳለን ማለት ነው። ራምሌ ወደሚባለው ሰፈር እንሄዳለን። እዛ ሄጄ ያንን ቦታ እስካየው ድረስ በጣም ጓጉቻለሁ። ከመሬት በታች ያለው አንደርግራውንድ ያለውን ሀይቅ እስካየው ድረስ በጣም ጓጉቻለሁ። ሌትስ ጎ ወደዛ ከተማ። ጋይስ ደርሻለሁ። ከደረስኩ በኋላ ግን መኪናዬን ማቆምበት ቦታ አጥቼ፣ ይኸውላችሁ እንደዚህ አይነት ግሬ ከሆነ የመንገዱ ጠርዝ እንደዚህ ግሬ ከሆነ አትከፍሉም። ይኸውላችሁ ይሄን አያችሁት? ይሄ ጠርዙ ሰማያዊና ነጭ ነው እና እንደዚህ አይነት ቦታ ላይ ከሆነ የምታቆሙት ትከፍላላችሁ ማለት ነው። ለምን ምን አባቱ ብዬ ከፍላለሁ ብዬ ያንን ስፈልግ ረጅም ሰዓት ፈጀብኝ። አክቹሊ ደርሰናል። ይሄ ነው ማለት ነው ቦታው፣ ከመሬት በታች ያለው ሀይቅ። ግን ውሃ ልግዛ፣ ውሃ በጣም ጠምቶኛል። እዛ ጋር ሱቅ አይቻለሁ። ሙቀቱ ጋይስ በፈጣሪ በጣም ነው የሚሞቀው ዛሬ። ምን ጉር ነው እረላሽ። እዚህ ጋር ሱፐር ማርኬት አለች። ተቃጠለ ነው። ጋይስ ደርሰናል። ይኸውላችሁ እዚህ ጋር ነው ያለው። አብረን እንግባ ወደ ውስጥ። ትኬት ያስፈልገዋል ምናምን የሚለውን አብረን እናያለን። ኦኬ ይኸው ስትገቡ እንደዚህ ያለው እዚህ ጋር ካፌ ነው። ካፌ አለ፣ ምግብ ምናምን አላችሁ መሰለኝ። ኦኬ እንጠይቃችሁ። አይ ማን ሽማ አላ ከንከ ቶብ ኦኬ ግባለች። ዝም ብዬ ነው እንዴ? እስኪ
ኦ እዚህ ጋር እንደዚህ አይነት ግንብ አለ። ስዕሉ የውስጡን ስዕል ነው የሚያሳየው። ውስጥ ላይ ምን እንደሚመስል የሚያሳይ ስዕል። አይ ቲንክ ይሄ ነው ጋይስ፣ ይሄ ነው አያችሁት? ከላይ ከዚህ ስር ነው የምንገባው። በጣም ያስፈራል። የሆነ ነገሩ ያስፈራል እና ደግሞ ያጓጓል። እኔ ውስጥ እስከገባ ጓጉቻለሁ። ቪዲዮ ላይ ሳየው በጣም ነው የሚያምረው። ማንም ያስገባኝ ራሴ ነኝ የምገባው ወይንስ ትመጣለች ነው? ግራ ገባኝ። እስኪ ዝም ብዬ ልግባ መሰለኝ። ይኸውላችሁ አካባቢው ይሄን ይመስላል። ከላይ ሰፈር ውስጥ እኮ ነው አይገርም? እዛ ጋር መኖሪያ ቤቶች ናቸው እንዳለ ዙሪያውን ያሉት። ኧረ በፈጣሪ ያስፈራል። በስመአብ ወልድ እያያችሁ ነው ጋይስ። ዝሂሩት ተጠንቀቁም ይላል። ዋት ጋይስ ያስፈራል። እግዚአብሔር ብቸኝነኛ ጀልቦቹን እያያችኋቸው ጋይስ። ሽታው ግን ሽታ አለው ጋይስ። ገና ስትገቡ ሽታው በፈጣሪ ውሃ ስለሆነ ያስፈራል። ምንም ጥያቄ የለውም። እግዚአብሔርን ያስፈራል። የሆነ ነገር ቢኖርስ ጋይስ ያያችሁ እንዴ? በኢየሱስ እኔ እዚህ ውስጥ ልገባ ነው ብቻዬን? አሳ ምናምን አለ ጋይስ፣ አሳ አለ። እግዚአብሔርን ጋይስ እዚህ ውስጥ የሆነ ነገር ቢኖርስ እንዴ? አሳ ምናምን እኮ አለ እኮ እዚህ እኮ። አዞ ሊኖር ይችላል፣ ዘንዶ ሊኖር ይችላል። እንዴት ነው ብቻዬን የምገባው? በስመ አብ ወልድ። እኔማ አልገባም እንዴ! በጣም የሚያስፈራው በፈጣሪ ምን ጉድ ነው? ይኸውላችሁ አሳውን እዩት። ውስጥ ላይ ይታያል። ነጭ ነው ደግሞ ይሄኛው። ግን ይሁት በስመ አብ የሆነ ሲኒማቲክ የሆነ እይታ ነው ያለው ከዚህ ጋር። እንዴት አባቱ እንደሚያምር እና ልግባ ግባ ነው የምትሉኝ? ግባ ነው የምትሉኝ? እዚህ ውስጥ ደፍሬ ልግባ? ማንም እኮ የለም፣ ብቻዬን እኮ ነኝ። እግዚአብሔር ማንም የለም። ደግሞ በጣም የሚያስፈራው ይሁት። እስኪ እናንተ ብቻችሁን ትገባላችሁ? ኧረ ጋይስ ያስፈራል። እግዚአብሔር ወንድ ልጅ ቆረጠ። በቃ እኔ ልገባ እንዴ! እውነት ደስ ይላል። እዚህ ውስጥማ መቅዘፍ አለብኝ፣ ግን ያስፈራል። ብቻዬን ነኝ። መታ ብታሳይ ምን አለበት? እዚህ ጋር ልብስ አለላችሁ። እንደምታዩት ልብስ ለብሳችሁ ነው የምትገቡት። መንሳፈፊያ የሆነ ነገር ከወደቃችሁ ምናምን። እሺ እኔም በዚህኛው ጀልባ ነው መሄድ የምችለው ማለት ነው። እኔ መቅዘፍም እኮ አልችልም። አሁን እዚህ ጋር አሁን ከዛ ጋር ተጋጭቼ በወድቅስ እዚህ ውስጥ የማን ያለ ነው የሚባለው? ግን እዚህ ድረስ መጥቼ ሳልገባ አልሄድም። እግዚአብሔር እና ይሄ በፊት እንትን ነበረ ጋይስ፣ የውሃ ማጠራቀሚያ ነበረ። እዚህ አይ ቲንክ እስከ ላይ ድረስ ምናምን ይሞላ ነበር መሰለኝ እንጂ እቺን ብቻ አይደለም ለከተማው ህዝብ የሚያሰራጩት። ይሄ በፊት በንጉሶች ዘመን ምናምን በኦቶማን ኢምፓየር ጊዜ ነው መሰለኝ። እና እንደዚህ ውሃ ማጠራቀሚያ ነበረ። ይሄ እስከ ላይ ድረስ ይሞላል። ከዛ በኋላ ለከተማው ህዝብ ከዚህ ነበረ ውሃ የሚሰራጨው። በምን እንደሚያሰራጩትም አላውቅም። እንደ ዘመናዊ ፓምፕ ይኖራቸው ወይንስ ዝም ብሎ በእንትን እየመጡ እየቀዱ ነበር የሚወስዱት? አይ ዶንት ኖ። ብቻ ግን የውሃ እንትን ነበረ። ፑል ኦፍ አርትስ ይባላል። ፑል ኦፍ አርትስ። ሶ ጋይስ በቃ ደፍሬ ልገባ ነው። እግዚአብሔር እዚህ ድረስ መጥቼማ ሳልገባ አልመለስም። መንሳፈፌን አደረግኩ። በቃ ማንንም አልሰማም። የሆነ ነገር ከተፈጠረም ምንም ማድረግ አይቻልም። ደግነቱ ሰዎች እየመጡ ነበረ። እስኪ ገቡ ጋይስ። አሁን ጀልባው ላይ ነው ያሉት እና ሲንቀሳቀስ ያስፈራ። እግዚአብሔር ዋት ገባው ደፍሬ ዋን እግዚአብሔር በጣም የሚያስፈራው። እሬ በስመ አብ ብቀመጥ ስቶል በስመ አብ እንዴት ነው የሚቀዘፈው ስራሱ? እኔ እኮ አላውቅበትም። እግዚአብሔር እንዴት እንደሚካሄድም አላውቅም። በስመ አብ በጣም ነው የሚያስፈራው። ሰዎች መጡ ግን ደስ የሚለው ነገር
ሰዎች መጡልኝ። እሰይ 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 በሰነ እንዴት እንደሚሄድም እኮ አላውቅም። ልጋጭ ነው ጋይስ፣ ልጋጭ ነው። ተጋጭ። አሃ ገባኝ። አሁን ወደዛ ለመዞር ስፈልግ በዚህኛው ነው መሰለኝ የምቀዝፈው አይደል? በተቃራኒ ነው ማለት ነው የሚቀዘፈው። ኢቫንቲ ገባኝ። ስማ ወልድ ግን ደፋር ነኝ፣ እግዚአብሔርን ደፋር ብቻዬን እገባለሁ። ኧረ በጣም ደፋር ነኝ። እዚህ ውስጥ እኮ ብዙ ነገር አለ እኮ ጋይስ፣ ሊኖር ይችላል። ማን ያውቃል? በስመ አብ ወልድ። ቆይ ላሳያችሁ። አሁን እዚህ ጋር ቁሜ ምን አይነት ቦታ ላይ እንዳለው ላሳያችሁ ጋይስ። ቁም፣ እሺ አርፈህ ቁም። እዚህ ጋር መያዣ አገኘሁ። ደግነት ጋይስ፣ እዚህ ጋር ነው የመጣሁት፣ ጥግ ላይ መጣሁ። እግዚአብሔርን እያያችሁት ዋት በጣም የሚያስፈራው ሽታው ግን ሽታ እንዳይመስላችሁ። ዋ በጣም ሽታ አለ። እዩት እስኪ፣ የሆነ ልዩ ስሜት አለው። እዚህ ውስጥ መሆን ልዩ ስሜት አለው። ቅዝቅዝ ያለ ነው፣ ደስ ይላል፣ ግን ሽታው ይደብራል። ከሽታው ውጪ ግን የሆነ ያስፈራል፣ ግን ደስ ይላል። ምንድነው ያ? የወደቀ ቱቦ ነው። እዛ ውስጥ አለ የሆነ ቱቦና ይታያችኋል። የሆነ ቱቦ አለ፣ ረጅም ቱቦና እስማ ምን እንዳስብ ግን የሆነ ነገሩ ደስ ይላል። አያች ሰዎችም መተዋል። እዛ ጋር ሰዎች የምታያቸው ከሆነ እየቀዘፉ ነው፣ ሊመጡ ነው። ሁለት ስትሆኑ እኮ ይመቻል። እኔ ለመቅዘፍ አንድ ብቻዬን ነኝና በዚህ እንዴት አድርጌ ልቅዘፍ? ከዚህ በፊት ቀዝፌ አላውቅም። እንግዲህ ከድሮ በጥንት ጊዜ የውሃ ማጠራቀም የነበረ ቦታ ውስጥ ገብተን እየቀዘፍን ነው። አሁን የልብ ተሰማኝ። ሰዎች ሲመጡ ማንንም አልሰማም። እያያችሁ ነው። እንደዚህ ቱሪስቶች ምናምን ይመጣሉ፣ እዚህ ይገባሉ፣ ያያሉ። አብዛኛው ነዋሪ አያውቀውም። እዚህ ሰፈር የሚኖር ካልሆነ በስተቀር እስራኤል ውስጥ በኢየሱስ ቆሌን ገፈፉት ሰዎቹ። በኢየሱስ በጣም የሚያስፈራ። ኧረ ውሃ ይረጫታል። ጋይስ ያያችሁ ነው፣ እየቀዘፍኩ እየወሰድኳችሁ ነው። እኔ ሲመስለኝ በአንድ ነው መቅዘፍ ያለብኝ አይደል? በአንዱ መቅዘፊያ ነው መቅዘፍ ያለብኝ። እንደዚህ ነው የሚቀዘፈው። አያችሁ፣ በአንድ መቅዘፊያ ግን በሁለቱም ጎን እያደረጋችሁ መቅዘፍ ያለባችሁ። አሁን ገባኝ። እኔ በሁለቱ እየታገልኩ ለካ ሁለቱ ለሁለት ስትሆኑ ነው የሚያዘው። እንደዚህ ነው የሚቀዘፈው። አያችሁ፣ አሁን በደንብ እየሄድኩ ነው። ይህን ቦታ ደግሞ እዩት ጋይስ፣ እንዴት እንደሚያስፈራ። በስመ አብ ወልድ። እዩት፣ ጭልም ያለ ነው። ዋት በስመ አብ ወልድ። ይህ እኮ ከስሩ እኮ ምን እንዳለው እኮ አታውቁም። ዝም ብላችሁ እኮ ነው፣ በቃ ዝም ብዬ እኮ ነው እየዋኙ ያሉት። ዋት በጣም የሚያስፈራ። አሁን ከዚህ ጋር ዘንዶ ቢመጣስ? ሰቀቀኝ እግዚአብሔር። ሰዎቹ እየወጡ ነው ጋይስ፣ ቶሎ ልውጣ ነኝ እንዴ። ወደኋላ ሁሉ መቅዘፍ ቻልኩ እኮ ጋይስ፣ ወደኋላ እኮ ነው እየሄድኩ ያለሁት አሁን። እኔ ግን በጣም ፈጣን ተማሪ ነኝ። በጣም ወደኋላ እኮ ነው የምሄደው። ኧረ ጀግና ነኝ። ቀጥ ብዬ ነው ደግሞ የምሄደው። ቀጥ ብዬ እያያችሁ ነው። ወደኋላ ቀጥ ብዬ ያበደ እንዳልገጭ አታጥም እንጂ ቀስ በል እንጂ ወደ እኔ የምትሮጠው ካሌባ። ቶሎ እንደዚህ ብዬ ልራመድና እሺ ወዴት ነው የምትሄደው አንተ? ቆም አርፈህ
አይዋ ወጣን። ተመስገን በሰላም ወጥተናል ጋይስ። የሆነ ስለምትፈሩ ልባችሁ የሚሰማችሁ ስሜት ደስ ይላል። ከወጣችሁ በኋላ ደስ ይላል። እግዚአብሔር ግን ውስጥ ላይ ያላችሁ ትንሽ ያስፈራል። ከዛ ደግሞ አይታችሁት የማታውቁት ነገር ስለሆነ ልዩ ስሜት አለው። ሽታው ግን ዋው ዋው! እዚህ ውስጥ ነበረ ስንዋኝ ነበር። ልክ ውጪ ስትወጡ ጋይስ በፈጣሪ ሙቀት፣ ውስጥ ላይ ቀዝቃዛ ነው ደስ ሲል፣ ውጪ ያለ ሙቀት ደግሞ ሙቀት አይደለም። ሰው ሌስ ጋር አሁን ደግሞ ወደ ቀጣይ ቦታ እንሂድ። ሶ ጋይስ ደርሻለሁ ማለት ነው። አሁን ደግሞ ያለሁት ራምሌ በሚባለው ከተማ ነው ማለት ነው። ቅድም እንደነገርኳችሁ እዚህ መጥቻለሁ። ሶ ይሄንን አሳያችኋለሁ። አክቹሊ ይሄም በቃ ብዙ አረብ እስራኤሎች የሚኖሩበት ቦታ ነው ማለት ነው። እስራኤሎች ናቸው ግን አረቦች ናቸው ማለት ነው። ከስሟ ሲጀምር ራሱ ራምላ ማለት በአረብኛ የአሸዋ ማለት ነው፣ ሳንድ ማለት ነው። ለምን ከተማ የተገኘችው አሸዋ ላይ ስለሆነ ራምላ አረብኛ ነው። ብቸኛዋ በአረቦች የተገኘች ከተማ ነች እቺ ራምላ ማለት ነው። እና እንደምታዩት ዘመናዊ ከተማ ነው አይደል? አውቄ ነው እንደዚህ አይነት ቦታ የመጣሁት። ለምን ቅድም ሉድ ላይ ሳሳያችሁ ደከም ያለ ቦታ ነበር ያሳየኋችሁ እና ኤክስፔክት እንዳታደርጉ ነው። እንደዚህም አይነት ከተሞች አሉ። እንደነገርኳችሁ ሉድ በጣም ሰፊ ነው እና በተለያየ አቅጣጫ ላይ የተለያዩ አይነት ከተሞች አሉት ማለት ነው። እና አሁን ይሄኛው የራምላ ውስጥ ዘመናዊ ከሚባሉ ከተሞች መካከል አንዱ ነው ማለት ነው። ለዛ ነው እዚህ የመጣሁት። የሚያምር ሰፈር ነው በጣም እና በፐርሰንቴጅ አልነገርኳችሁም መሰለኝ ስንት አረቦች እንዳሉ። እዚህ ራምላ ውስጥ ወደ 22% የሚሆኑት የአረቦች ናቸው ማለት ነው። እና አዛኛው ደግሞ ሉድ ቅድም ያየነው ወደ 30% የሚሆኑት አረቦች ናቸው ማለት ነው። ይኸውላችሁ ጋይስ እዚህ ጋር የሺሻ እቃዎችና መሸጫ ናቸው። እዚህ አካባቢ ሺሻ እቃ መሸጫ አለ። እዚህ ጋር ከሰሎች አሉ እንደምታዩት በአረብኛም በእንግሊዝኛም የተጻፉ አሉ። እዚህ ጋር እንደዚህ የቤት እቃዎች መሸጫ አለ። አክቹሊ እንትኑ በጣም የሚያምር ሰፈር ነው፣ ዘመናዊ ሰፈር ነው፣ በጣም ደስ የሚል ሰፈር ነው። ይኸውላችሁ በዛኛውም በኩል ሱቆች አሉ እና ይሄ ላዩ መኖሪያ ቤት ናቸው መሰለኝ። እና ደግሞ እንደ ቅድሙም አይነት ትንሽ ሰፈርም አለው ማለት ነው በሌላኛው በኩል። አሁን ከፊት ለፊቴ መስጊድ አለ። ይሄ መስጊድ the great mosque of ራምላ በመባል የሚታወቅ መስጊድ ነው ማለት ነው። በ12ኛው ክፍለ ዘመን የተገነባው ይሄ መስጊድ ልክ ሉድ እንዳየነው አይነት ነው ታሪኩም። ይሄኛው በ12ኛው ክፍለ ዘመን ነው፣ ያኛው ደግሞ በ13ኛው ክፍለ ዘመን የተገነባ ነው ማለት ነው። እና ይሄም በጣም ጥንታዊ የሆነ መስጊድ ነው። እዚህ ራምሌ ውስጥ በጣም ትልቁ መስጊድ ይሄ ነው ማለት ነው። ፀሐዩ ጋይስ ወይኔ ልነግራችሁ አልችልም እንዴት እንደሚያቃጥል ዋው! እና እንደነገርኳችሁ በእነዚህ በሁለቱ ከተሞች እነዚህ ትልልቅ መስጊዶች አሉ ማለት ነው። ምክንያቱም በከተማው ላይ የሚኖሩት አብዛኛው ነዋሪዎች ሙስሊሞች ስለሆኑ ወይም አረብ እስራኤሎች ስለሆኑ ማለት ነው። ይኸውላችሁ ውስጡ ዋው ሲያምር ክፍት ነው አይገርም? በጣም ነው የሚያምረው። ዋው ወደ ውስጥ መግባት ምችል አይመስለኝም አይ ቲንክ። ስለዚህ አልገባ ብቻ በጣም ያምራል። ከሱ ፊት ለፊት እንደምታዩት እዚህ ጋር ካፌዎች አሉ፣ ሱፐር ማርኬት ነገር አለ ትንሽዬ። ከዛ እዚህ ጋር ሻወርማ ምናምን መሸጫ አለ። ከዛ ወደ ውስጥ ጋር የሆነ ማርኬት አለ ብሎኛል። ወደ ውስጥ ጋር እስኪ ገብተን እንየው ድባቡ። ኧረ የሚገርም ማርኬት ነው የሚመስለው ሲታይ ድባቡ። ይኸውላችሁ ገና ስትገቡ ዋው ሲያምር በፈጣሪ ደስ ይላል። እንደዚህ አልጠበቅኩም እውነት። አክቹሊ ጋይስ ማርኬት ማለት ነው ቴል አቪቭ ሂጄ እሰራለሁ ብዬ ነበር። የማርኬት በጣም ትልቅ ማርኬት አለ ካርሜል ማርኬት የሚባል በጣም ነው ደስ የሚለው ድባቡ። እዛ የአሁኑ አርብ ይመስለኛል መሄደው። ዋው እዚህ ጋር ደግሞ ዳቦዎች ነው ያቸው ሲያምሩ በጣም ያምራል። እዚህ ጋር ደግሞ የአትክልት መሸጫ አለ፣ ትልቅ የሆነ አትክልት መሸጫ። እዚህ ራምሌ እንደዚህ አይነት ማርኬት እንዳለ አላውቅም ነበር። አይገርም? ሻሎም ሰላም ነው? እግዚአብሔር ይመስገን። እንዴት ነው? አመሰግናለሁ። ችግር የለም እቀርጻለሁ። አመሰግናለሁ። እሺ ነው አንድ ኢትዮጵያዊ ያገኘው እዚህ ጋር ነጭ ሽንኩርት ብዛቱ በፈጣሪ። What is this? ሊሞን ጁስ ሌመን ያ አንደርስታንድ ቴንክ ዩ ጋይስ። ምንድነው ስላቸው ሌመን ነው አሉኝ። ምን እንደሆነ አላወቅኩም። ለጁስ ሲሆን በጣም ትልቅ ነው ደግሞ ለጁስ ከሆነ ትልቅ ነው ለጁስ። ይኸውላችሁ በርበሬ ጋይስ፣ በርበሬ ልክ እንደ ኢትዮጵያ ሾላ ገበያ እጅግ በርበሬ እንደዚህ ይሸጣል በኪሎ ምናምን።
ይሰጣል በርበሬ እዚህ ሀገር ጋይስ። ግን በጣም ትልቅ ማርኬት ነው። እኔ እንደዚህ አልጠበቅኩም። ሰፊ ነው ብቻ ይበቃናል። ይሄን ያክል ካየነው የማርኬቱን። ሶ ጋይስ በጣም ራበኝ። ሶ ምግብ ልበላ ነው። እዚህ ጋር አንድ ሻወርማ መሸጫ አለ። እዛ ልቀበል ጋይስ። ልክ ምግብ ቤቱ ጋር ልገባ ስል ባትሪ አልዘጋም። ካሜራው ማይኩም አንድ ላይ ነው የዘጋው። ቀየርኩኝ። አሁን ማይክ ቀየርኩኝ። ካሜራውን ደግሞ ቻርጅ አደረኩት። ኤኒዌይ ምግቤን ገዝቻለሁ ማለት ነው። ሻወርማ ነው የገዛሁት። እኔ ከዚህ ሀገር በጣም ከምወደው ምግብ ሻወርማ ነውና ሻወርማ ነው የገዛሁት። ስንት አትክልት እንዳያዝኩት? ሶስቱንም አፍቼ ነው ይዤ ወጣሁት። በጣም እርቦኛል ስለደከመኝ። ፀሐይ ነው እና ፀሐዩ በጣም አደከመኝ እግዚአብሔር። ስለዚህ ሶፍቴን ይዣለሁ እዚህ ጋር በኋላ መጠራረግበት። ከዛ ያው እዚህ ጋር ቺፕስ አለኝ። ቺፕስ አለ። ሻወርማው ይሄውና፣ ይሄ ውሃ ነው ይኸውላችሁ። ይሄን ይመስላል ሻወርማው። አያስ ደስ ይላል። ይጣፍጣል። አትክልትም አለኝ እዚህ ጋር። ኤኒዌይስ ጋይስ ሲመቻችሁ እና ደግሞ እንዳስተካክልላችሁ የምትፈልጉት ነገር ካለ ማስተካከል ያለብኝ ነገር ካለ ኮሜንት ላይ አሳውቁኝ። እንድሰራላችሁ የምትፈልጉት አይነት ቪዲዮዎች ካሉ አሳውቁኝ። ኤዲት ማድረገው ራሴ ነኝ ቪዲዮዎቼን። ሶ ኤዲቲንጉ ላይ ማስተካከል ያለበት ነገር ካለ እንደ አድቫይስ ካላችሁ ኮሜንት ላይ አሳውቁኝ። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ባይ